ጋብቻውም ለጥቅም የቱርክ ሙሰልሰል ነው። ታዲያ ቱን የምትባል አንዲት ወጣት በአንድ ቤት ውስጥ ስትኖር እሷም እናትና አባቷ በህይወት የሉም። ታዲያ ብቻዋን ሚና ከምትባል ድመት ጋር አብራ ትኖራለች። በጠዋትም ትነሳና ለድመቷም ወተት ሰጥታ ለእሷ ቡና ቀርታ የታሪኩ መጀመሪያ ይህን ይመስላል ከማንቂያ ደውል ጋራ ትላለች። ቆንጆ ወጣት ስሙ ጃን የሚባል ነው። ታዲያ የማንቂያ ደውሉን ቢሰማም ሊነቃ አልቻለም። ከጥቂት ጊዜ በኋላም እንደምንም ብሎ ተነስቶ የማንቂያ ደውሉን ለማጥፋት ተነስቶ ወዲያው ደግሞ አጥፍቶ ይተኛል። ይሄ ቆንጆ ወጣት በህይወቱ ሁሉ ነገር የተሟላለትም ቢሆን ሲነሳ ጠዋት ደስተኛ አልነበረም። ታዲያ ወጣቷ ፍቱንም ይሄን ካለች በኋላ ሚና ድምፅ ታሰማታለች። አንቺም ደስ አላለሽ አይደል? እንደው መጀመሪያም ብዬው ነበረ፣ በቃ ቀይረዋለሁ ትላለች የማንቂያ ደውሉ። ቆንጆ ወንድና ጀግናው ወንድ በህይወቱ ለመኖር ደስተኛ ሊሆን አልቻለም ባለው ነገር ግን ብዙም ገንዘብ ቢኖረው የሚያስደስተውን ነገር አላገኘም። አሁንም ደግሞ የጻፈችውን መልሳ ቆይ ይህንን ደግሞ በፊትም ጽፌው ነበረ፣ እስቲ ቆይ እያለች ወደ ኋላ መመለስና ማሰብ ጀመረች። ወጣቷ ፍቱ የበር ጩኸት ተሰማ። ታዲያ ማን መጡ ይሆን ቤቱ? ታዲያ ጃንም ጋዜጠኞቹ መጥተው አብረው የምትሰራው ሴት በሩን በቶሎ ትዘጋዋለች። ታዲያ ይሄን እንደጻፈችም የራሷ በር ይጮሃል። ያረ ይሄማ የኔ በር ነው በማለት ብድግ ትላለች። ታዲያ ብድግ ብላ ስትከፍትም ጓደኞቿ ነበሩ። ኤሊሳና የኤሊሳ ባል ነበሩ። እናም መፋጫ ሰብራይዝ ይሏታል። ታዲያ የአየሩን ካርድ ያመጡላታል። የአየር ካርድ ቆርጠንልሻል፣ እንዲሁም ደግሞ በጣም በትልቅ ሆቴል ውስጥ የአልጋ ክፍልም ተይዞልሻል በማለት ይነግሯታል። እሷን ፈገግ ብላ በመደንገጥ ለእኔ አለች። አዎ በእኛ ባንክ ውስጥ ብዙ ተወዳዳሪዎች ነበር፣ ከወዳደሮቹ አንዷ አንቺ ነሽ፣ አሸንፈሻል በማለትም እያመቱ ውድድር ነበረ። ከዛ ከውድድር ውስጥ ደግሞ አንቺ ነሽ ያለፍሽው በማለትም ቶሎ እንድትዘጋጅ ያደርጓታል። አመት አንቺ ስለሆንሽ ያለፍሽው በማለት በእኔ ቦታ ላይ እናንተ ሄዱበት ትላለች። እኛም አይሆንም ስራ አለን በማለት ጓደኞቹ ያሳምኗታል። እሷም ታዲያ እየቀለዱ መስሏት አትቀልዱ በማለት እኔን እንጂ የምቀልደው ባንክም ስራውን እየሰራ እንጂ እንዴት ሊቀልድ ይችላል በማለት ብለውም ያሳምኗታል። ታዲያ እነሱ እንዲሄዱም ጠይቃችሁ ነበረ። እኔም ስራ ተወጥሬ ነው የምውለው እኛም አይሆንም በማለት እሷን እንድትሄድ ያደርጓት። ጓደኛዋም አንድ ቀን እንኳን ወደ ውጭ ሀገር ሄደሽ ታውቂያለሽ ወይ? በአይሮፕላንስ ተቀምጠሽ ታውቂያለሽ ወይ ብላ ስጠይቃት በፍጹም ትላታለች። ታዲያ ይሄ እኮ በስምሽ ነው። ቆንጆ ወንድ ደግሞ ከአንድ ሴት ጋራ ጋዜጠኞች ስላነሱት አብረው የምትሰራው ሴት በጣም ተናዳበታለች። በጋዜጣውም ላይም ስለሱ መጥፎ ነገርም ስለጻፉበት ወደ ሌላ ሀገር ሄዶ እንዲዝናና ታደርገዋለች። ታዲያ ይችም ሴት ማናት ብላም ስትጠይቀው እንደማያውቃት ሆቴል ውስጥ ቁጭ ብሎም አብረው እንዳመሹ ይነግራታል። ለስምህ መጠንቀቅ አለብህ፣ እንደዚህ አይነት ስራ አብረን መስራት አንችልም ስትለውም አናዲ የስራ ለፌ ነሽ፣ አከብርሻለሁ፣ ነገር ግን በህይወቴ ውስጥ ማንም ሰው አያገባውም። ይሄ የራሴ ችግር እንጂ ማንም በህይወቴ ጣልቃ መግባት የለበትም በማለት ይናገራሉ። አናዲም ታዲያ በጣም ትናደድና ከዚህም በኋላ በቃ በህይወትህ እኔ የለሁበትም የራሱ ጉዳይ ብላ ትሄዳለች። ታዲያ አናዲም ይቅርታ ሌላ አጠጋ ሲል የመጣልህንም ስራ ልትወደው አልቻልክም፣ ስታማርጥ እንደ ህፃን ልጅ ስታለቅስ ከስራ ውጭ ትሆናለህ በማለት ትናገረዋለች። ታዲያ የአየርም ካርዱን ታመጣና ለትንሽ ጊዜ እንዲሰወር ስትለውም
የት ነው የምንሄደው ይላታል። እኔ ካንተ ጋር አልሆንም፣ ግን አንተ ራስህ ብቻህን ትሄዳለህ በጣም ውድ በሆነ ሆቴል ውስጥና ውድ ሆነ ሰያራ መኪና ሙኒዝ የምትባል ተዘጋጅታለታለች። ከዛም ስፍራ ሲሄድ በሆቴሉ ጥሩ አቀባበል እንደሚደረግለት ትነግረዋለች። ለብቻውም እንዲሄድ ነው የፈለገችው። ሹፌሩም ሆነ ጋዜጠኛ ማንም እንዲያገኘው አትፈልግም እና እሱ በነፃነት ለብቻው ለመዝናናት ነው ወይ ይላል። አዎ ትለዋለች። ምነው ደነገጥክ? ይህን አይደል የምትፈልገው ስትለውም ብዙም ደስተኛ ባይሆን ለመሄድ ይስማማል። ወጣቷ ፍቱንም ጓደኞቿ ቤቴን ጥዬ አልሄድም ስትል ያሳምኗታል። ቤቱንማ እኛ እየተመላለስን በዛውም እናጸደዋለን እናየዋለን ይሏታል። ቆንጆ ወንድም ጃን ለብቻ ሆነህ ችግርህን እንደምትወጣው ምንም ጥርጥር የለኝም ስትለው እኔ ሕፃን ልጅ አይደለሁም በማለት ለጓደኛው ሙራድ የሚባል ስልክ እንደደወለች እና እዛም እንደሚቀበለው ትነግረዋለች። ሙራድ ማለት የልጅነት ጓደኛው ነው። ኡልቴ ሙራድ አላት። አዎ የሆቴሉን ስም ሰጥቼዋለሁ። እዛ ልብናን ላይ ስራ እንደሚሰራም ትነግረዋለች። ጊዜም ታሳልፋላችሁ፣ በጣም ቆያችሁ፣ ተገናኝታችሁም አታውቁ በማለት ታሳምነዋል። ወጣቷን ፍቱንም ጓደኞቿ አሯሩጠው ሰዓት እንዳይረፍድባት ቶሎ በይ እያሉ ወደ አየር መንገድ ይሸኟታል። እዛም ከደረሰች በኋላ ታዲያ ቁልፍ አላችሁ ወይ ስትል እረ ወረቀት ረስተሻል፣ ደግሞ ስንገባና ስንወጣ የግዴታ የውክልና ወረቀት ያስፈልገናል ብሎ ያስፈርሟታል። ታዲያ ወደዛውም እንደተመለሰች ጓደኞቿ ቤቱን ይሸጡባታል። የገዙትም ሰዎች በጣም ተደስተው በርካሽ ዋጋ ነው ያገኘነው፣ ግን ደግሞ በጣም ቆንጆ ቤት ነው እያሉ ይደሰታሉ። ጓደኞቿም ታዲያ እኛ ተቸግረን እንጂ አሁን በቶሎ አንሸጠውም ነበር በማለት ሰዎቹን ያስፈረሙትንም ወረቀቱ የውክልናውን ይሰጡታል። ሰውየውም ባየው ነገር ምንም ሳያቅማማ ይገዛዋል። ቆንጆ ወጣትም በሙኒዚየም ሰያራ ይገባል። ወጣቷ ፍቱንም ወዲያው ብቅ ስትል የሆቴሉን ስም ስታይ ይሄማ የኔ የያዝኩት ሆቴል ይሄ ነው፣ ሙዚየም መኪና ላካችሁልኝ በማለት ይሄ ወጣት የገባበትን መኪና ውስጥ ትገባለች። መኪና ውስጥ እንደገባች እሷ የተደሰተችው መኪና ውስጥ እንዴት አይነት ሰፊ መኪና እንደሆነ በጣም ተደስታ ይሄማ ከክፍሌ ራሱ ይበልጣል፣ እንዴት ያስደስታል ስትል ለራሷ እያወራች ነበረ። ወጣቱ ጃንም ይመለከታታል ከውዛው ቁጭ ብሎ። ወዲያውን ይቅርታ ሲላት ዞር ስትልም በቴሌቪዥን የምታውቀው ጃን ተኪን ናትና ትጮኻለች። በጣምም ትደስታለች። በጣም ይቅርታ፣ በጣም ከመደሰት የተነሳ ነው በማለት ስትነግረው ምንም ችግር የለም ግን ደግሞ በስህተት ሳይሆን አይቀርም መኪና ውስጥ የገባሽው ይላታል። አረ እንደሱ አይደለም የማርፍበት ሆቴል ስምን ሹፌሩ ይዞ አይቼዋለሁ በማለትም ተነግረዋል። የሆቴሉንም የተቆረጠላትን ታሳየዋለች። ችግር የለም ለብቻ መስሎ ነበር በማለትም አይተን የማናውቀው ነገር ያስደስተን የለም። ታዲያ ፍቱን ወጣቷን በጣም ያስደስታታል የመኪናው የሁሉ ነገር። በዛ ላይ ደግሞ ታዋቂው ጃን ተኪን ተጎኗ መቀመጡ። ታዲያ አንድ ጊዜ አይቼ ፎቶ ለመነሳት እንኳን አልቻልኩም፣ እባክህ ፎቶ እንነሳ በማለት የተለያየ ፎቶ ትነሳለች። በመጨረሻም ራሷ ስላዞራት ቁጭ ስትል ታያስታውቃታል። እሱ ላይ ነበረ። እሱም በጣም ይናደድና ልብሱንም አውልቆሏ ላይ ይጥልላታል። ወደ ሆቴሉን ሲወርዱ በፊቷ ነበረ። ታዲያ ሆቴል ከገባች በኋላ የእሷ ስም አልጋ እንዳልተያዘላት ይነገራታል። በጭንቀትም እንዴት ሊሆን ይችላል ማለት በተጠይቅም አልሆነም። ታዲያ እንግሊዘኛውን ብዙም ስለማትችል ግራ በመጋባት ቆማ ነበረ ሙራድ የመጣው። ሙራድ ማለት የጃን ጓደኛ ነው። አጋጣሚ ሆኖ ስልክ እያወራ የምትጠይቀው ሰው ግራ ገብቷት በኋላም ስለ ሁኔታው አጣርቶ አልጋውን ባላት ብር ይዛለች። ግን ደግሞ የምጠጣበት የምትበላበትም አልነበረ። ጓደኞቿ አይላኳት እነሱ ለራሳቸው ጥቅም ሲሉ እንጂ ለእሷ አዝነው አልነበረም። ታዲያ ግራ ገብቷት የምትበላው የምትጠጣው ግራ በመጋባት ላይ ሳለች ታዲያ ሆቴሉ ለጋም ቆማ
ለመጠየቅ ስትፈልግ ሙራድም ስልክ እያወራ ነበረ። ታዲያ አንተ ቆንጆ ወንድ ነህ፣ ስትስቅም በጣም ደስ ትላለህ። ለነገሩ አንተ ይሄ እኔ ምልህ መቼ ገባህና በማለት ለራሷ መልሳ ታወራለች። እርግጠኛ ነሽ ክፍል ይዘሽ ነበር ሲላት፣ አዎ እርግጠኛ ነኝ ትላለች በደከመ ድምፅ በድንጋጤ። ታዲያ አልጋ ሊይዝላትም በእንግሊዝኛ ቋንቋ ለስንት ቀን ብሎም ይጠይቃታል። እስከ ዓርብ ድረስ ነው የምቆየው በማለት እሱም ላስተናጋጇ እስከ ዓርብ እንደምትቆይ ይነግራትና የአልጋ ክፍል ይቆርጥላታል፣ ይይዝላት። ቁልፉንም ከትንሽ ደቂቃ እንደምትሰጣት ትነግራታለች። እሷ ግን ያው የምታውቀው ነገር ስለሌለ ቁልጭ እያለ ይታያት ጀመር። ወዲያውም ደግሞ ትንሽ ቆይተው ቁልፉን ይሰጥሻል በማለት ይተረጉምላታል። ታዲያ አመሰግናለሁ ስትለው በመሀልም ስልክ ሲደወልበት በቃ በኋላ እንገናኛለን ስለ ሽቶም እናወራለን በማለት ይሄዳል። ታዲያ የደወለለትም ጓደኛው ነበረ። ታዲያ በራሷ እያሰላሰለኝ ፍቱን ዛሬ ሰራሽ ጥሩ ነገር አይደለም፣ በዓለም የሚታወቅ አክተር ላይም እስተፍረክቲ ደግሞ አሁን ይህን ሰውዬ አዋረድሽው፣ ምን እየሰራሽ ነው እያለች ራሷን በራሷ ታሰላስል ጀመር። ክፍሉን ከገባች በኋላ በጣም ትደሰትና እንዴት ያምራል፣ ወዲያውኑ ስልክ ለጓደኞቿ ትደውላለች። ስልኩም ከአገልግሎት ውጭ ነው ሲላት መልእክት ትተዋለች። ኤሊሳ የት ነው ያለሽው? መድረሴን ልነግራችሁ ነበረ፣ ነገር ግን እኔ ነኝ ያሸነፍኩት እንዴ? ምንም በስሜ የተያዘ አልጋ አልነበረም በማለት መልእክቷን ትተዋል። እርግጠኛ ናችሁ? ደግሞም እምበላው መጠጣው የለኝም፣ ምንም አይነት ገንዘብ የለኝም፣ እንደሰማችሁ ደውሉልኝ የሚል ነበር ያስቀምጠው። ኤሊሳና አህመድ ሐኪም ቤት ሄደው ነበረ። ታዲያ ልጃቸውን ወንድና ወይ ሴት መሆኗን ለመለየት እና ጤንነቱን ለማወቅ ነበረ። ታዲያ ዶክተሯ መታ ስለ ልጃቸው ጥሩ ሁኔታ ላይ እንዳለ ስትነግራቸው በደስታ ነበር ይወጣ። ፍቱንም ታዲያ ወደ ውጭ በመውጣት የተለያዩ ነገሮችን እያየች ስጦታም ለጓደኞቿ መገዛዛቷን ጀመረች። ይህንም አምዳን ይወደዋል በጣም። ይህን ደግሞ ለሊዛ እያለች እቃዋን መገዛዛት ጀመረች። ታዲያ እቃውንም ተገዛች በኋላ ከዚህ ውጭ እኮ ብር የለሽም፣ ደግሞ በኋላ ችግር ቢገጥመኝሽ በማለት እቃዋን ትመልሳለች። ወዲያውንም ቆየት ብላ ኤሊሳ ጓደኛዬ የሆነ ነገር ትፈጥርልኛለች፣ ምን ሊፈጠር ይችላል በማለት እቃዋን ትገዛዘዋል። ታዲያ ኤሊዛም መሐመድ ከዚህም በኋላ አንዲት ቁማር እንዳትጫወት እስራ ሄደ ቶሎ እንዲመለስ ማስጠንቀቂያ ትሰጠዋለች። ሲጀመር የተበደሩትን ብር ከመለሱ በኋላ ለፍቱንም ቤቱንም እንደሚመልሱላት ታስጠነቅቀዋለች። እሱም ታዲያ እኔ ቃል ገብቼልሽ መቼ ነው ፈጽሜ የማላውቀው በማለት ለሊዛ ይነግራትና ይወጣል። ፍቱንም ወደ አልጋ ክፍሏ ስትመለስ ሙራድን ታገኘዋለች። ታዲያ ይቅርታም ትጠይቀዋለች ለተናገረችው ነገር። እኔ የዚያን ያክል ባለጌ አይደለሁም፣ ግን ደግሞ አንዳንድ ምላሳችን እንደዚህ ነው በማለት ይቅርታ ከጠይቀ ለእረፍት ነው የመጣሽው አይደለ ሲላትም አዎ ትለዋለች። አንተም እንደኔ መሰልከኝ፣ እኔ እንኳን አይደለም እዚህ ሀገር ነው የምሰራው፣ ነገር ግን ጓደኛዬ እዚህ መጥቷል፣ እሱን ለመጠየቅ ነው። አንቺም ታውቂው ይሆናል፣ ታዋቂ አርቲስት ነው፣ ጃንተኪን ይባላል ሲላትም ደንግጣ ጃንተኪን በማለት በመገረም ወዲያውንም ወደ ክፍሏ ገብታ ደጋግማ ስልክ ትደውላለች። ጓደኞቿ ሊያነሱላት አልቻሉም። አሁንም እየደገመኝ ብትደውልም ሊያነሱላት አልቻሉም። ታዲያ ምንም ሳንቲም አልነበራትም። ወዲያው ትንሽ ጥቂት ካሰበች በኋላ ይሄ ታዋቂው አርቲስት ከጎኗ ነበረ የአልጋ ክፍሉ። ወዲያውም ትሄድና ታንኳኳለች። እሱም ሲያያት በንዴት ደግሞ አሁን አጠገቤ ምን ልትሰሪ ነው የመጣሽው ብሎ በሩን ይዘጋባታል። ደግማም ታንኳኳበታለች። ከዚህም በኋላ ግን ፖሊስ ነው የምጠራልሽ፣ ምን ልታረጊ ነው የመጣሽው ብሎም ሲቆጣት አንድ ጊዜ ብላ እጇን ወደ ላይ አድርጋ የሙራድን ቁጥር እንዲሰጣት ትጠይቀዋለች። ሙራድ በማለት ይደነግጣል።
ታዲያ ውስጥ የሚያስገባትና ከሱ ጋር ምን አይነት ነገር እንዳላት ይጠይቃታል። ትንሽ ቆይተናል ስንተዋወቅ በማለት ስለራባትም ጠረጴዛ ላይ ያለውን ምግብና ፈዋኬ ፍራፍሬ መብላት ጀመረች። እሱም ሲጠይቃት በውሸት ይሄን ጊዜ ለማለፍ ትደረድርለት ጀመር። የሆነ ያልሆነውን ፍቅረኛዋም እንደነበርና እንደተዋትም። ታዲያ ችግራችን የራሳችን የግላችን ነው፣ ይሄን ነገር መናገርም አልፈልግም፣ ትችዋለሁ፣ ረስችዋለሁ በማለትም እያስተባበለች ነበር የነገረች። ታዲያ የት ነው የተዋወቃችሁት? ውጭ ነው ወይ ብሎም ሲጠይቃት ትክክል ውጭ ነው የተዋወቅ ነው፣ እኔና ሙራድ መጋባት ነበረብን፣ ነገር ግን ይሄ ጊዜ እንደዚህ አድርጎ ተውን በማለትም በጣም እያማረረች ነበር የነገረችው። ታዲያ ገንዘብ እንዲሰጣት ነበረ፣ ገንዘቡንም ይሰጣታል። እሱም በጣም በማዘን በጣም ያሳዝናል እንደዚህ ሆናችሁ በመለያየት በማለት ነበር ያዘነው። በአንድ ፊት የሚወዳት ልጅ በመሀላቸው ስላለች አሁን ይህን ነገር ካገኘ ለመጠቀምም ስለፈለገ በጣም ያሳዝናል በእውነት እያለ እሱም ያዘንላት መስሎ እያናገራት ነበር። ታዲያ እሷም ፍራፍሬውን እየበላች የሆነ ያልሆነውን ተናግራ ከክፍሉም ትወጣለች። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ክፍል 2ን ይዘን እንቀርባለን። ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት ወገኖቼ። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ እያልኩኝ ለጥቅም የሚለውን ክፍል 1ን በዚሁ አጠናቀናል። ቀጣይ ፍጡን ወደ ቤቷ ትመለስ ሲሆን ምንስ ያጋጥማት ይሆን? አብረን እናየዋለን። የዛሬው በዚህ አብቅቻለሁ። መልካም ቆይታ ይሆንላችሁ። አመሰግናለሁኝ።